ክብራትና ክብራን እንግዲህ ቀደም ሲል በሰማነው ዝማሬ እግዚአብሔርን አምልከን ተመልሰናል እንግዲህ ከኢየሱስ ጋር ለዘላለም የምንኖርበት ስፍራ ደግሞ መንግስተ ሰማያት ነው ያንን የሚያስቃኝ በጣም ውብ ዝማሬ ነበር እታችን ዘማሪ መስከረም ያቀረበችልን መስኪ ጌታ ኢየሱስ ይባርክሽ እንግዲህ የተለያዩ የጌታን መንግስት የሚያስናፍቁን የኢየሱስን መምጣት የሚያስናፍቁን የተለያዩ ዝማሬዎች ወደ እናንተ ማድረሳችንን እንቀጥላለን ጽኑ ርስት በሚል ርዕስ ደግሞ የተዘጋጀውን ግጥም ነው በቀጣይነት የምንሰማው ሆሳና ተሾመናት ገጣሚ እሷ የምታቀርበልን ግጥም ተከታትለን ተመልሰን እንገናኛለን አብራችሁን ሆኑ መልካም ጊዜ ሆነልን ተባረኩ ጽኑ ርስት ይሄ በረሃ ይሄ ጣሃይ እንዳውቅ እንደሆን ካስጠላይ ይሄ ዙረት በተራራ አገዘኝ ይያልኩ እንዳወራ ይቺ ረሃብ እቺ ጥማት ለነፍሴ መናህን ልታቀምሳት ምንም ባዶ ምድረበዳ ከነአንን እንድትንቅ አንተን ወዳ ገነቷ እንደሆንክ ልትነግራት ለመደች ከፋት ስትለያት ለይህ አለች ገስተሃታል ሳትወጣ መገስገስ ያስፈራታል በቁንጥጫ ደሞ በቁልምጫ ልቧን ልታጸዳው እንዳጫ ሹክሹክታህን አስለመርካት ያጥር ጀርባ ጥሪ እንዳይነካት በቃ ወቀች ወደደች ሰክራ ወይነ ለውጣታል ሌላ ማታወራ ይሽሩን ያንተን አትናጠቃት አለ አዝማቿን ለኡልጣዋን ያጠና ከሰለሞን የሚበልጥ በዚህ አለ ከከነአን በላይ የተኳለ የሚያጠግብ ጽኑ ርስት አህዛብ ችለው የማይነጥቁት ከሰለሞን በላይ በዚህ አለ ከከነአን በላይ የተኳለ የሚያጠግብ ጽኑ ርስት አህዛብ ችለው የማይነጥቁት የተወደዳችሁ ተመልካቾቻችን እንግዲህ የማራናታ ፕሮግራማችን ይቀጥላል በድጋሚ አሁንም አብራችሁ እንድትቆዩ በአክብሮት ጋብዛለሁ ወደ ዜና ማራናታ ፕሮግራማችን እናልፋለን አንድ ሁለት የዜና ማራናታ ርዕሰ ጉዳዮች ሰሞኑን ዓለማችን ላይ በጣም ትልቅ መነጋገሪያ የነበሩ ርዕሰ ጉዳዮች ናቸው አንዱ በ5.8 ሚሊዮን ዶላር አንድ ውሻ መሸጡ በጣም ትልቅ መነጋገሪያ የነበረ ጉዳይ ነው ህንዳዊ ነው የገዛው እንግዲህ የዚህን ያህል ብር አውጥቶ በተወደደ ኑሮ ዓለማችን ላይ እንግዲህ በጣም በከፍተኛ ሁኔታ የኑሮ ውድነት እየላቀ ባለበት በዚህ ዘመን ላንድ አሜሪካዊ ዜግነት ላለው ለበለው እንግዲህ እንደዛ ነው የሚሉት 5.8 ሚሊዮን ዶላር የወጣበትን ውሻ ገዝቷል ያው ከውሾች ጋር በተያያዘ እንግዲህ የሚሰራ ተቋም ውስጥ የሚሰራ አንድ ሰው ነው እንግዲህ ይሄንን ግዢ የፈጸመው ይሄ ደግሞ ብዙዎችን ያነጋገረ የሚገኝበት ሁኔታ ነው ያለው ሌላው ደግሞ በሶሻል ሚዲያ ላይ እንግዲህ ባልተገባ ሁኔታ አንዳንድ ጊዜ የሚደረጉ ነገሮች ሰዎች ለጉዳት የሚዳርጉበት ሁኔታ ነው ያለው ለሶሻል ሚዲያ ተብሎ እጇን የወንድ ጓደኛዋ አፍ ውስጥ የከተተች አንዲት ሴት ደግሞ እጇ አልወጣ ብሎ በሕክምና እርዳታም እንደወጣ ለመስማት ችለናል እነዚህ ሁለቱ እንግዲህ በመላው ዓለም አነጋጋሪ የነበሩ ርዕሰ ጉዳዮች ናቸው በየጊዜው ዓለማችን ላይ የተለያዩ ርዕሰ ጉዳዮች ህዝብን የሚያነጋግሩ ነገሮች እየተፈጠሩ የሚገኙበት ሁኔታ አለ ለዛሬ እንግዲህ በእነዚህና ሌሎች መሰል ርዕሰ ጉዳዮችን ከመጨረሻው ዘመን ጋር የተያያዙትን ነፃነት ዋቁማ በዜና ማራናታ የምትዳስሰው ይሆናል እንግዲህ ዜና ማራናታን ተከታትለን ተመልሰን እንገናኛለን አብራችሁን ሁኑ ተባረኩ ሰላም ለእናንተ ይሁን ከተለያዩ ሀገራዊና ዓለም አቀፍ የዜና ምንጮች ያገኘናቸው መረጃዎች ወደ እናንተ የምናደርስበት የማራናታ የመረጃ ሰዓታችን ነው ከመረጃዎቹ ጋር ነፃነት ዋቁማ ነኝ ይህ ዘመን ከመላው ዓለም ጦርነትና የጦርነት ወሬ የግጭትና የልቂት ዜና በስፋት የሚሰማበት ዘመን ነው ለረጅም ዓመታት በጦርነትና ግጭት ስትታመስ ከቆየችው ጎረቤት ሀገር ሱዳን በዚህም ሳምንት አሳዛኝ ዜና ተሰምቷል የሱዳን ጦር በዳርፉር ገበያ ላይ ባደረሰው ጥቃት በመቶዎች ሰዎች መገደላቸው ተነግሯል የሱዳን ጦር በአገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መግደሉን በሱዳን ጦርነት የሚፈጸሙ ጥሰቶችን የሚከታተል ቡድን አስታውቋል
ገልጿል። ቱራህ ገበያ ላይ የተፈጸመው የቦምብ ጥቃት አሰቃቂና ጨፍጫፊ ነው ሲል በሱዳን ጦርነት በሁለቱ ተፋላሚዎች እየደረሰ ያለውን ጥሰት እየሰነደ ያለው የአስቸኳይ ጊዜ የጠበቆች ቡድን ገልጿል። በዚህ ጥቃት ከሞቱት በተጨማሪ በመቶዎች የሚቆጠሩ መቁሰላቸውን ቡድኑ አክሏል። የዳርፉርን አብዛኛውን ግዛት የሚቆጣጠረው ፈጥኖ ደራሽ ኃይሉን ጨምሮ በማህበራዊ ድረገጾች ላይ የተለጠፉ ቪዲዮዎች ማንነታቸውን ለማወቅ ጭምር አዳጋች በሆነ ሁኔታ የተቃጠሉ አስክሬኖችና ወደ ዶግ አመድ የተቀየሩ የገበያ ድንኳኖችን አሳይተዋል። ሁለቱ የሱዳን ተፋላሚ ኃይሎች በሲቪል ስፍራዎች ላይ ጥቃቶችን በመፈጸም በተደጋጋሚ እርስ በርስ ይካሰሳሉ። ፈጥኖ ደራሽ ኃይሉ ሰው አልባ አውሮፕላኖችን በዳርፉር ያሰማራ ቢሆንም ጦሩ ያሉትን የጦር አውሮፕላኖች በመጠቀም በግዛቲቱ የተፋላሚውን ይዞታዎች ላይ ተደጋጋሚ ጥቃቶችን ይፈጽማል ተብሏል። በጦሩ ይዞታ ስር ከምትገኘው ኤልፋሻር 35 ኪሎ ሜትር ርቀት ላይ በምትገኘው ገበያ ላይ የተፈጸመው ጥቃት መቼ እንደሆነ ወይም ምን ያህል ሰዎች እንደሞቱ ቢቢሲ ማረጋገጥ አልቻለም። የዳርፉር የመብት ተሟጋች ቡድን ዘ ዳርፉር ኢኒሺዬቲቭ ፎር ጀስቲስ ኤንድ ፒስ በበኩሉ ሰኞ ዕለት ጥቃት መፈጸሙን ገልጾ ጦርነቱ ከጀመረበት ጊዜ አንስቶ እጅግ የከፋ የቦምብ ጥቃት ሲል ጠርቶታል። በሌላ ዜና በደቡብ ሱዳን በላይኛው የናይል አስተዳደር ራሳቸውን ዋይት አርሚ ብለው በሚጠሩ በሪክ ማቻር እንደሚደገፉ በሚታመነው ጦርና በደቡብ ሱዳን ጦር መካከል ግጭት ተቀስቅሶ ከ63000 በላይ ሰዎች ሲፈናቀሉ የተባበሩት መንግስታት ድርጅት ሰራተኞችን ጨምሮ በርካቶች ህይወታቸውን ማጣታቸው ተሰምቷል። በሁለቱ ኃይሎች መካከል ግጭት ከተፈጠረ በኋላ ከኢትዮጵያ ድንበር 30 ኪሎ ሜትር ርቀት ላይ በምትገኘው በናስር ከተማ የአየር ድብደባ መፈጸሙ ተዘግቧል። የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት የሆኑት ሪክ ማቻር ለተባበሩት መንግስታት ድርጅት በጻፉት ደብዳቤ ለሚፈጸመው የአየር ጥቃት ኡጋንዳን ከሰዋል። ማቻር ለተባበሩት መንግስታት ድርጅት ለአፍሪካ ህብረትና ለኢጋድ ቀጠናዊ ቡድን በላኩት ደብዳቤ የኡጋንዳ ወታደራዊ ጣልቃ ገብነት ለ5 ዓመታት የዘለቀውን አስከፊ የእርስ በርስ ጦርነት እንዲያበቃ ስምምነት የተደረገበትን እንደ አውሮፓውያን አቆጣጠር የ2018ቱን የሰላም ስምምነት የጣሰ ነው ሲል ይገልጻል። የተባበሩት መንግስታት ድርጅትን ጨምሮ የዓለም መንግስታት ደቡብ ሱዳን ዳግም ወደ እርስ በርስ ጦርነት ለመግባት ከጫፍ ደርሳለች ብለው እያስጠነቀቁ ሲሆን ይህም ለአካባቢው ሌላ ሰብአዊ ቀውስን ያስከትላል ተብሏል። ድንበር የለሹ የሐኪሞች ቡድን ግጭት ባለበት የደቡብ ሱዳን የላይኛው የናይል ግዛት የህይወት አድን ስራ እያከናወነ መሆኑን ገልጿል። ግጭት በተነሳበት የላይኛው የናይል ግዛት በሺዎች የሚቆጠሩ ሰዎች መፈናቀላቸውንና የጤና አገልግሎት ማግኘት እንዳልቻሉ ቡድኑ ገልጿል። ሰዎች ግጭቱን በሚሸሹበት ወቅት የኮሌራ በሽታ መስፋፋቱንና የሰዎችን ህይወት መቅጠፉንም ድንበር የለሽ የሐኪሞች ቡድን አስታውቋል። የቡድኑ የደቡብ ሱዳን ተልዕኮ መሪ የሆኑት ዛካሪያ ሙዋቲያ ተፋላሚ ኃይሎች ንጹሃንን ከማጥቃት እንዲቆጠቡና የህክምና ማዕከላትና የሰብአዊ አገልግሎት የሚሰጡ ሰዎችን እንዲጠብቁ ሲሉም ጥሪ አቅርበዋል። የሌላኛው አፍሪካዊ ሀገር ሩዋንዳ ጥቃት ልትፈጽምብን አቅዳለች ሲሉ የቡሩንዲ ፕሬዝዳንት ተናገሩ ይላል ቀጣዩ ዜና። የቡሩንዲው ፕሬዝዳንት ሩዋንዳ ሀገራቸውን ለማጥቃት ማቀዷን ከታማኝ መረጃ ማየታቸውን ተናግረዋል። ፕሬዝዳንት ኢቫርስቴ ኒዳሺሚዮ በተጨማሪ ሩዋንዳ ከ10 ዓመታት በፊት በቡሩንዲ መፈንቅለ መንግስት ለማድረግ ሞክራለች፣ አሁን በዲሞክራቲክ ሪፐብሊክ ኮንጎ ምን እየሰራች እንዳለ የሚታይ ነው ሲሉ ገልጸዋል። ሩዋንዳ የፕሬዝዳንቱን አስተያየት አስገራሚ በማለት ሁለቱ ጎረቤቶች ከአንድ ዓመት በላይ ተዘግቶ ለነበረው የጋራ ድንበራቸው የጸጥታ እቅድ ላይ ትብብር እያደረጉ መሆናቸውን አጥብቃ ተናግራለች። ተመድ ብዙ ማስረጃዎች ቢያቀርብም ከሩዋንዳ ወታደሮች ጋር በመሆን በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ሰፊ ቦታዎችን የተቆጣጠረውን M23 አማጺ ቡድንን ማስታጠቅና መደግፏን ሁልጊዜ ሩዋንዳ ትክዳለች። የ2015 መፈንቅለ መንግስት ያደረጉ ሰዎች ወደ ሩዋንዳ ተደራጅተው ሸሽተዋል። ሩዋንዳ አሳልፋ ሰጥታ ለፍርድ እንዲቀርቡ ከተቀበለች ችግሩ ያበቃ ነበር ስትል ቡሩንዲ ተደምጣለች። ከተከሰተ ወራትን አልፎ አመታትን ማስቆጠር የጀመረውን የሩሲያና ዩክሬንን ጦርነት ይመለከታል ቀጣዩ ዜና። ሩሲያና ዩክሬን ጥቁር ባህር ላይ የተኩስ አቁም ለማድረግ መስማማታቸው ተሰምቷል። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት ተፈራርመዋል። ሀገራቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግ የወሰኑት። ዋሽንግተን ስምምነቱን አስመልክቶ ባወጣችው መግለጫ ሁሉም ወገኖች አስተማማኝና ዘላቂ ሰላም ለማምጣት ይሰራሉ
ይፈጥራሉ አስፈላጊ የሆነው የንግድ መተላለፊያንም ይከፍታሉ ብሏል ዋይት ሃውስ በመግለጫው ሁለቱ ሀገራት ከዚህ በፊት የገቡትን የኃይል ማመንጫ መሰረተ ልማት ላይ ጥቃት ያለማድረስ ስምምነት ለማጠናከርም መስማማታቸውን ገልጿል ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው የምግብና ማዳበሪያ ንግዷ ላይ የተጣሉ ማዕቀቦች ሲነሱ መሆኑን አስታውቃለች የአሜሪካ ባለስልጣናት በሪያድ ከሩሲያና ከዩክሬን ባለስልጣናት ጋር በተናጠል ድርድር ሲያደርጉ ቆይተዋል የሩሲያና የዩክሬን ተወካዮች ቀጥተኛ ድርድር አላደረጉም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ የተገባውን ስምምነት አወድሰዋል ስምምነቱ ተግባራዊ ይሆናል የሚለውን ለማወቅ ጊዜው ገና ቢሆንም ውይይቶቹ መደረጋቸው መልካም ነው ትክክለኛ እርምጃ ነው ሲሉ ከኪየቭ ለጋዜጠኞች ተናግረዋል ከዚህ በኋላ ማንንም ዩክሬን ሰላም ለማምጣት በሚደረገው ጥረት ወደፊት እየተጓዘች አይደለም ብሎ መውቀስ አይችሉም ሲሉ ተደምጠዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ዜሌንስኪ የሰላም ስምምነት እንዳይደረግ አግደዋል ሲሉ ወቅሰው ነበር ሩሲያ ስምምነቱ ተግባራዊ እንዲሆን የተጣሉት ማዕቀቦች መነሳት እንዳለባቸው አሳስባለች የሩሲያ ባንዲራ ያለባቸው መርከቦች ምግብና ማዳበሪያ ይዘው እንዳይንቀሳቀሱ ማዕቀብ እንደተጣለባቸው ይታወሳል ስምምነቱ ከመቼ ጀምሮ ተግባራዊ እንደሚደረግ ግን ዋይት ሃውስ ያወጣው መግለጫ አይጠቁምም በሌላ ዜና የሩሲያ ዩክሬን ጦርነት ከተጀመረበት ጊዜ አንስቶ ሞስኮ ከ900,000 በላይ ወታደሮቿን አታለች በባሉ ተሰምቷል ሩሲያ እንደ አውሮፓውያን አቆጣጠር የካቲት 24 2024 በዩክሬን ላይ ሙሉ ወረራዋን ከጀመረችበት ጊዜ አንስቶ በጦርነቱ 905,940 ወታደሮቿን አታለች ሲል የዩክሬን ጦር ኃይሎች አጠቃላይ ስታፍ አስታውቋል ቁጥሩ ባለፉት ቀናት ብቻ የደረሰውን 1180 የሩሲያ ጦር አባላት ሞትን ያጠቃልላል ብሏል እንደ ዘገባ ከሆነ ሩሲያ 10,425 ታንኮች 21,670 የታጠቁ ተዋጊ ተሽከርካሪዎች 41,824 ተሽከርካሪዎችና የነዳጅ ታንከሮች 25,190 የመድፍ ስርዓቶችና 1,341 ሮኬት ማስፈንጫዎች የወደሙባት ሲሆን 370 አውሮፕላኖች 335 ሄሊኮፕተሮችና 72 መርከቦችን ጨምሮ 30,759 ሰው አልባ አውሮፕላኖች ወይም ድሮኖች እንዲሁም 28 ባህር ሰርጓጅ መርከቦችን ማጣቷ ተገልጿል ወደ ቀጣዩ ንለፍ በደቡብ ኮሪያ ደቡብ ምዕራብ አካባቢ በተነሳ የሰደድ እሳት 18 ሰዎች ሲሞቱ በሺዎች የሚቆጠሩ አካባቢያቸውን ጥለው መፈናቀላቸው ተሰምቷል እሳቱን ለመቆጣጠር ወደ አካባቢው ከ9,000 በላይ ባለሙያዎችና 120 ሄሊኮፕተሮች መላካቸውን የደቡብ ኮሪያ ባለስልጣናት ገልጸዋል ሰደድ እሳቱ ከዋና ከተማዋ ሲኦል 300 ኪሎ ሜትር ርቃ በምትገኘው ሳንቺኦንግ የተነሳ ሲሆን የሞቱ ሰዎች አደጋውን ለመቆጣጠር የተላኩ ሰዎች መሆናቸው ተዘግቧል ሰደድ እሳቱን ለመቆጣጠር ደረቅ ቦታ መሆኑና ነፋሻማ መሆኑ እንዳስቸገራቸው የተገለጸ ሲሆን እስካሁን 1464 ሄክታር በላይ መሬት አውድሟል ተብሏል በኢሶንግ በተነሳ የሰደድ እሳት ደግሞ ከ6800 ሄክታር በላይ የተቃጠለ ሲሆን 2700 በላይ ሰዎች ከቦታው እንዲለቁ ስለመደረጉና 162 በላይ ህንጻዎች መቃጠላቸውም ተዘግቧል እንደ ሳንቺኦንግ አስተዳዳሪዎች ከሆነ 70% የሚሆነው የሰደድ እሳት በቁጥጥር ስር የዋለ ሲሆን መንግስትም እሳቱ በተከሰተባቸው አካባቢዎች ያደጋ ጊዜ አዋጅ አውጇል በደቡብ ኮሪያ የተነሳው የሰደድ እሳት በደቡብ ኮሪያ ከ1000 ዓመት በላይ ያስቆጠረ ቤተ መቅደስ ማውደሙም ተሰምቷል እስካሁን ባለው እሳቱ በደቡብ ኮሪያ ታሪክ ሶስተኛውን ከፍተኛ ውድመት ያደረሰ ሆኖ ሲመዘገብ ከፍተኛ ውድመት ያደረሰው የሰደድ እሳት በ2000 የተከሰተው ሲሆን ከ23913 ሄክታር በላይ መሬትን ማቃጠሉ ይታወቃል በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎችን ነው ቀጣዩ ዜና አሜሪካ ከኢራን ጋር በኒውክሌር መርሃ ግብሯ ላይ መደራደር ትፈልጋለች ተባለ ይላል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጠቅላይ መሪ አያቶላ አሊ ካሚኒ ጋር አዲስ የኒውክሌር ስምምነት ሊደረግ በሚችልበት ሁኔታ ላይ ያደረጉት ንግግር ቀጥተኛ ወታደራዊ እርምጃ ለማስወገድ የሚደረግ ሙከራ ነው ሲሉ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ተናግረዋል ሁሉንም ነገር በወታደራዊ መንገድ መፍታት አያስፈልግም ሲሉ ዊትኮፍ ለፎክስ ኒውስ እሁድ ዕለት ገልጸዋል ለኢራን ሰጠው ምልክት በውይይት በዲፕሎማሲ ወደ ተከክለኛው ቦታ መድረስ ከቻለን ቁጭ ብለን እኔ ነው ከቻለን ያንን ለማድረግ ተዘጋጅተናል ካልቻለን ደግሞ አማራጩ ትልቅ አማራጭ አይደለም ሲሉ አክለዋል የዩትኮፍ አስተያየት የተሰማው ትራምፕ በመጋቢት 7 ቀን በኢራን የኒውክሌር እንቅስቃሴ ላይ ለመነጋገር ቴህራን እምቢ ካለች ወታደራዊ እርምጃ ሊወስዱ እንደሚችሉ ለማስጠንቀቅ ደብዳቤ ለኢራን አመራር እንደላኩ ከተናገሩ በኋላ ነው ኢራን ከጉልበተኛ ጋር እንደማትተባበር በመግለጽ አቀራረቡ በካሚኒ ተወግዟል
ትራምፕ እስራኤል በጋዛ ጦርነቷን ከቀጠለች በኋላ በየመን ለሚኖሩ ሁቲዎች ኢራን የምታደርገውን ድጋፍ በመቃወም ቴህራንን አስፈራርተዋል። ባለፈው ሳምንት አሜሪካ በየመን ላይ ያደረሰችውን ከፍተኛ የአየር ድብደባ ተከትሎ ቴህራንን የየመን ሁቲዎችን ለሚያደርሱት ማንኛውም ጥቃት ተጠያቂ እንደምትሆን ገልጸው ነበር። ኢራን ቡድኑ በገለልተኛነት እንደሚሰራ በመናገር የትራምፕን ዛቻ አጣጥላለች። ዋሽንግተን የግፊት ፖሊሲዋን እስካለወጠች ድረስ ከአሜሪካ ጋር መነጋገር የማይቻል ነው ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ እሁድ ዕለት ተናግረዋል። ሐሙስ ዕለት ደብዳቤው በእርግጥ የበለጠ ስጋት እንደሆነና ቴህራን በቅርቡ ምላሽ እንደምትሰጥ ገልጸዋል። በቀጣዩ ዜና ዩኒሴፍ ታሊባን ሴቶች የሁለተኛ ደረጃ ትምህርትን እንዳይማሩ ያስቀመጠውን እግድ እንዲያነሳ መጠየቁ ተሰምቷል። በአፍጋኒስታን አዲስ የትምህርት ዘመን የተጀመረ ሲሆን ዩኒሴፍ በመግለጫው ሴቶቹ ለሶስተኛ ተከታታይ ትምህርት ዓመት ትምህርት እንዳይማሩ ተከልክለዋል ብሏል። የዩኒሴፍ ዳይሬክተር የሆኑት ካትሪን ራሴል አፍጋኒስታን ግማሽ ዜጎቿን ወደ ኋላ ትታ መጓዝ አትችልም ብለዋል። ኃላፊው አክለውም በአፍጋኒስታን የሚገኙ ሴቶች መብታቸው ተጥሷል፣ ሴቶቹም በአፋጣኝ ወደ ትምህርት ገበታቸው መመለስ አለባቸው ብለዋል። በአፍጋኒስታን ከ6ኛ ክፍል በላይ ላሉ ተማሪዎች የትምህርት ዘመኑ ሐሙስ የተጀመረ ሲሆን ዩኒሴፍ ሴቶቹ ወደ ሁለተኛ ደረጃ ትምህርት እንዲመለሱ ካልተፈቀደ በ2030 4 ሚሊዮን ሴቶች ከአንደኛ ደረጃ ትምህርት በኋላ ያለውን እንዳይቀጥሉ ያደርጋል ብሏል። በ2021 ዓ.ም ታሊባን አፍጋኒስታንን መምራት ከጀመረ በኋላ ሴቶች የሁለተኛ ደረጃ ትምህርት እንዳይማሩ መከልከላቸው ይታወሳል። መቼም በዚህ ዘመን ከየሚዲያው በተለይም ከማህበራዊ ሚዲያ የሚሰማውና የሚታየው አንዳንዱ ነገር አስገራሚ ነው። የሴት ጓደኛው እጅ በአፉ ውስጥ ከተቀረቀረ በኋላ ለሕክምና ሆስፒታል የሄደው ቻይናዊ ጉዳይ መነጋገሪያ ሆኗል። በቻይና ጂሊን ውስጥ በሚገኝ ሆስፒታል ውስጥ ያሉ ዶክተሮች እስካሁን ድረስ አጋጥሟቸው የማያውቅ አስገራሚ ጉዳይ ገጥሟቸዋል። አንዲት ሴት አስቂኝ ቪዲዮ ለመቅረጽ እጇን ከወንድ ጓደኛዋ አፍ ውስጥ ትከታለች። የከተተችውን እጇን ግን መልሳ ማውጣት ሳትችል አፍ ውስጥ በመቀርቀሩ የሕክምና እርዳታ ፍለጋ ወደ ጤና ተቋም ለመሄድ ተገደዋል። ጥንዶቹ በጂሊን ግዛት ውስጥ ወደሚገኘው ሆስፒታል ድንገተኛ ክፍል ሲገቡ የሚያሳዩ ክሊፖችና ፎቶዎች በቻይና ማህበራዊ ሚዲያ ላይ በስፋት ሲዘዋወሩ ታይተዋል። የሴቲቱ እጅ ትንሽ ከመሆኑ የተነሳ ከወንዱ ጓደኛዋ አፍ ውስጥ ሊገባ የሚችል መሆኑን በማሳየት አስቂኝ ቪዲዮ ለመስራትና በማህበራዊ ሚዲያ ላይ ለመልቀቅ ሲሞክሩ ነው የሴቷ እጅ በወንዱ አፍ ውስጥ ተቀርቅሮ የቀረው። ይህም የብዙዎችን እይታ የሳበ አነጋጋሪ ክስተት መሆኑ ተነግሯል። ጉዳዩን የተከታተሉት ዶክተር ዣንግ ሚኒዋን እንዳሉት የልጅቷ እጅ ተጣብቆ የቀረው የወንድ ጓደኛዋ የመንጋጋ ጡንቻ በመያዙ አፉ እንዳይከፈት አድርጎታል። ችግሩን ለመቅረፍ የሆስፒታሉ ሰራተኞች ልዩ አፍ መክፈቻ መሳሪያ ተጠቅመው መንጋጋውን በማስፋት በተወሰነ ቦታ ላይ ጡንቻን የሚያስታግስ መርፌን ተጠቅመው ነበር። ከ20 ደቂቃ በኋላ ዶክተሮቹ የወጣቷ እጅ ከሰውየው አፍ እንዲወጣ ያደረጉ ሲሆን አንድ ሰው መንጋጋውን ከመጠን በላይ እንዲከፍት ማስገደድ የነርቭ ጉዳት ወይም የመንጋጭላ መበታተን ሊያስከትል እንደሚችል አስጠንቅቀዋል። ወደ ቀጣዩ እንለፍ። የዓለማችን በጣም ውድ የሆነው ውሻ ከ5.8 ሚሊዮን ዶላር በላይ መሸጡ ተሰምቷል። ካዳቦ ኦካሚ ተብሎ የሚጠራው የፕሪስሊ የውሻ ዝርያ በአሜሪካ የተዳቀለ ሲሆን በቤንጋሉር ነዋሪ ሆነው የውሻ አፍቃሪና የህንድ የውሻ አርቢዎች ማህበር ፕሬዝዳንት በሆነው ኤስ ሳቲሽ መገዛቱ ተነግሯል። ይህ ግለሰብ በዓለም ላይ ብርቅዬ የሆኑትን ውሻዎች ጨምሮ ከ150 በላይ የውሻ ዝርያዎችን በማሰባሰብም ታዋቂ ነው ተብሏል። ሳቲሽ ለአንድ ይህን ጋዜጠኛ እንደተናገረው ካዳቦ ኦካሚ የተባለው ይህ ውሻ በአይነቱ ብቸኛ በመሆኑ የተገዛበት 500 ሚሊዮን ሩፒ ዋጋ የሚገባው ነው ብሏል። ዘገባው የኦዲቲ ሴንትራል ነው። በመላው ዓለም በሚሊዮን የሚቆጠሩ ህዝቦች የሚላስ የሚቀመስ አጥተው በችግር ተቆራምደው በሚኖሩባት ምድር አንድን ውሻ ይህንን ያህል ገንዘብ ከፍሎ መግዛት ዓለም ምን ያህል ኢፍትሃዊነት የነገሰባት እንደሆነችና ሰዎች ደስታን ለማግኘት የሚሄዱበትን ዙሪያን ለማየት ያልወደደ ጭፍን ራስ ወዳድነትን የሚያሳይ ነው። ለዕለቱ ያዘጋጀንላችሁ ከተለያዩ ዓለም አቀፍ መገናኛ ብዙሃን ያሰባሰብናቸው የማራናታ ዝግጅት ዜናዎች እነዚህ ናቸው። ከቀሪዎቹ የማራናታ ዝግጅት ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን።
የተወደዳችሁ እንግዲህ ዜና ማራናታ ይህንን ይመስል ነበረ። ነፃነትን ከልብ አመሰግናለሁ። ሰሞኑን እንግዲህ በተለያዩ ሶሻል ሚዲያዎች ደግሞ እኛ ጋር ያሉ ችግሮች በጣም ገነው ወጥተው ስድቡ፣ መተቻቸቱ፣ መዘላለፉ በጣም እየበዛ ያለበት ጊዜ ነው። እኔ እንደው በጣም ለምትሰሙኝ ሰዎች በጣም ይሄንን ለመናገር እወዳለሁ። መነጋገር የምንችለው ሶሻል ሚዲያ ላይ ብቻ ነው ወይ? ለምንድነው ገበናችንን የራሳችንን ችግር እዚህ ደረጃ ድረስ ወተን የምንሰዳደብበት የምንዘላለፍበት ምክንያት ሁሉ ጊዜ የማይገባኝ ነገር ነውና ይሄ ለእግዚአብሔርስ ክብር ይሆናል ወይ? ለምንድነው ማስተዋል ያቃተን? ለምንድነው ወንድሞቻችንን እህቶቻችንን የዚህን ያህል ያብጠለጠለን እየተሰዳደብን እየተተቻቸን የምንኖረው እስከ መቼ ነው? ለምንድነው ራሳችንን ማረቅ ያቃተን? አንዳንድ ነገሮች እኮ መታለፍ የሚችሉ ነው። ለእግዚአብሔር አሳልፈን ሰተን የምናልፋቸው ብዙ ነገሮች ይኖራሉ። እውነትን መነጋገር ችግር የለውም፣ ግን እውነትን በፍቅር መነጋገር የሚባለው ነገር ከያንዳንዳችን ህይወት ውስጥ እየጠፋ የመጣ ጉዳይ ነው። ሁለተኛ ነገር ደግሞ በምን አይነት መንፈስ ነው የምናስተምረውስ? ምንተቻቸው ምንሰድባቸው በጣም የምናብጠለጥላቸው ሰዎች እውነተኛ በምንነግራቸው ነገሮች ውስጥ መመለስስ ይችላሉ የሚለው ነገር በጣም ልናስብበት ይገባል። በጣም ችግሮቻችንን አደባባይ ላይ በማውጣት ምንም አይነት የአንድነት መንፈስ እንደሌለን፣ እርስ በርስ እንደምንበላላ፣ እርስ በርስ እንደምንጠላላ፣ እርስ በርስ መቀባበል እንደማንችል የሚያሳይ ነገር ጭራሽ አደባባይ ላይ ያወጣን እየተነቃቀፍን እየተዘላለፈን በአንዳንድ ጊዜ በግልጽ በሆነ መድረክ ውስጥ መነጋገር የምንችለውን እንደ ጓደኛ መነጋገር የምንችለውን ነገር በሙሉ አደባባይ ላይ ያወጣን እየተሰዳደብን እየተቻቸን እየተነቃቀፍን እስከመቼ እንደምንኖር ግራ የሚያጋባ ሁኔታ ውስጥ ነው ያለነውና እስኪ ሰከን እንበል፣ እግዚአብሔርን አንበድል፣ ሃይማኖታችንን እምነታችንን ባናንቋሽሽ። የሌሎች እምነት ተቋማት እኮ በዚህን ያህል ደረጃ እኛ በምንለው እንኳን ያህል ደረጃ ለእምነቶቻቸው ከሚሰጡት ዋጋ ከሚሰጡት አክብሮት የተነሳ የዚህን ያህል የሚተቻቹበት የሚሰዳደቡበት መንገድ የለም። እኛ ግን ሃይባ የሌለን ከልካይ የሌለን እግዚአብሔርን አንፈራ፣ ሰውን አንፈራ፣ ተቋምን አንፈራ በዚህን ያህል ልክ ለምን እንደምንሰዳደብ ለምን እንደምንተቻች በጣም በሚያሳዝን መልኩ እግዚአብሔርንም እያሳዘንን እንደገና ደግሞ ገበናችንንም አደባባይ ያወጣን አንድነት እንደሌለን ጭምር በሚያሳይ መልኩ እየተነቃቀፍን ያለንበት ዘመን ውስጥ ነው ያለነውና አንዳንድ ነገሮችን በማለፍ አንዳንድ ነገሮችን በጸሎት አንዳንድ ነገሮችን በቅርበት በመነጋገር አንዳንድ ነገሮችን ደግሞ በፍቅር በማስረዳት ለውጥ ማምጣት የምንችል ይመስለኛልና ይሄ ዘመን ደግሞ የመጨረሻው ዘመን ነው። ሁሉ ሰው ጨዋ መሆን አይችልም። ሁሉ ሰው ትክክለኛ መሆን አይችልም። ሁሉ ሰው በእግዚአብሔር መንፈስ ያገለግላል ብለን ልንል የምንችልበት ሁኔታ ውስጥ አይደለንም ያለነው። የመጨረሻው ዘመን መሆኑን መዘንጋት የለብንም። በመጨረሻው ዘመን ውስጥ ብዙ አስከፊ ነገሮች፣ ጆሮን ጭው የሚያደርጉ ነገሮች እንደሚመጡ መገንዘብ አለብን ብዬ አስባለሁ። ከዛ ባለፈ ግን ሁሉን ነገር እኛ እንደምንፈልገው ይሆናል ብለን ማሰብ አይቻልም። የዘመን መጨረሻ የዘመን ፍጻሜ ከገና ከዚህ የሚብስ ጆሮን ጭው የሚያደርጉ ነገሮች የምንሰማበት ስለሆነ እኛ ራሳችንን እያረቀን ክፉ ከመናገር ክፉ ከመጻፍ ክፉ አመለካከት ከመኖር ይልቅ እግዚአብሔር በሌላው ሰው የሚያስተምረንን ህይወት እያየን እንድንጠነቀቅ ግድ የሚያስብለን ዘመን ነው ብዬ ነው ማስበው። ስለዚህ በጣም ከምንጽፋቸው ከምንሰጣቸው አስተያየቶች ከምንናገራቸው ቃላቶች በጣም ብንታቀብ መልካም ነው ብዬ አስባለሁ። የተወደዳችሁ ተመልካቾቼ እንግዲህ ይሄንንም የምትሰሙ የተለያዩ አገልጋዮች በየመድረኮቻችሁ በየመስባኮቻችሁ ይሄንን ነገር ብታሳስቡ መልካም ነው። ትውልዱ ተሳዳቢ የሆነ ተች የሆነ አገልጋይ ከአገልጋይ ጋር እየተጠላለፈ ብዙ አይነት ነገሮችን እያደረገ ያለበት ዘመን ውስጥ ነውና ያለነው። ነገር ግን ደግሞ ሌሎቻችን ራሳችንን እንድናርቅ ራሳችንን ከምንሰማውም ከምንናገረውም ነገር እንድንጠበቅ ግድ ይለናል። ወደ ቀጣዩ ፕሮግራማችን እናልፋለን። የኦላቭ ሮጅን ምስክርነት ነው የምንሰማው። በጣም ወዳጃችን መምህር አበበ አብዲሳ የጻፈውና የላከልን ነው። እሱን እንደሚከተለው እናቀርባለን። ከዛ ተመልሰን እንገናኛለን። መልካም ቆይታ፣ አብራችሁኑ ነው። እናንት የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ እዚህ ቆማችሁት ለምንድን ነው?
ይህ ከእናንተ ዘንድ ወደ ሰማይ ሲያርግ ያያችሁት ኢየሱስ ልክ ወደ ሰማይ ሲወጣ እንዳያችሁት በዚህ ሁኔታ ይመለሳል። ሐዋርያት ሥራ ምዕራፍ 1 ቁጥር 11። ከዚያም በኋላ እኛ የቀረነው በሕይወትም የምንኖረው ጌታን በአየር ላይ ለመቀበል ከነርሱ ጋር በደመና እንጠቃለን። በዚህም መሠረት ለዘላለም ከጌታ ጋር እንሆናለን። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17። ይህን ራእይ ከጥቂት ዓመታት በፊት በርገን ከተማ የሚኖረውን ባልንጀራዬን ለመጎብኘት በሄድኩበት ወቅት ያየሁት ነው። በዚያን ወቅት ለእንደዚህ አይነት ነገሮች እምብዛም ትኩረት አልነበረኝም። ያየሁትን ለመጻፍ ብፈልግም የራሴ ሐሳብ ያልፈጠረው ላለመሆኑ እርግጠኛ አልነበርኩም። ያየሁትን በሙሉ ከአእምሮዬ ላወጣ ጣርኩኝ። የአእምሮ ሰላም ግን አልነበረኝም። ለእግዚአብሔር ይህንን ሁሉ ማስታወስ አልችልም። በእርግጥም ልጽፈውሻለሁ። ስለዚህ ይህንን ራእይ እንዳይ ዕድል ስጠኝ ስለመንኩት። 15 ቀናት እብስ ብለው ነጎዱ። ራእዩን እንደገና ተቀበልኩ። ራእዩን ሳይ ከፊት ለፊቴ ጣፋጭ ታሪክ ካለው መጽሐፍ እንደ ማንበብ በሚመስል ሁኔታ ፍንትው ብሎ ነበር። እርሳስ አዘጋጀውና አጠገቤ ባገኘሁት ማስታወሻ ላይ እየጻፍኩኝ ሊነጋጋ ጥቂት እስኪቀረው ድረስ ቀጠልኩ። ከዚያ በላይ ግን መዝለቅ አልቻልኩም ነበር። በዚያን ወቅት 78 ዓመት ሞልቶኝ ስለነበርና ብዙም በመጽሐፌ ዝለት ተሰማኝ። ጌታ ግን ጥቂት እረፍት እንዲሰጠኝ ተማጸንኩት። 1 ሳምንት አለፈ። ነገር ግን አንድ ምሽት ከምሽቱ 4 ሰዓት ላይ ያ ራእይ ተመልሶ ወደ እኔ መጣ። ባለፈው ከቆመበት ራእዩ ቀጠለ። ይህ አጭር እኔ በራእይ ከጌታ የተቀበልኩት መልእክት ጥቂቶችን ይታደጋል የሚል ተስፋ አለኝ። ከረፋዱ 3 ሰዓት ሆኗል። ወይዘሮ አንደርሰን ተቀምጣ በራዲዮ የሚተላለፈውን የልጆች ፕሮግራም እየተከታተለች ነው። መንፈሳዊነት እንዲሰማን የሚያደርግ ደስ የሚል ዕለት ነው። መንፈሳዊነት ለልጆች ደግ ነው፣ ሲበዛባቸው ይሰለቻሉ እንጂ። 5 ደቂቃዎች አለፉ። ወዲያው ስርጭቱ በድንገት ተቋረጠ። ከኦስሎ ከተማ ስሜት የሚቀሰቅስ ነገር ተደመጠ። መላ ከተማይቱን በሽብር ተናጠች። የፖሊስ ባለስልጣናት እንግዳና ያልተለመደ ክስተት መከሰቱን ተናገሩ። በርካታ ሕፃናትና አዋቂዎች አንዳች ዱካ ሳይተው ተሰወሩ። ከቁጥራቸው ብርካት የተነሳ የፖሊስ ባለስልጣናቱ የተሰወሩትን መፈለግ አልቻሉም። ማድረግ የቻሉት መሰወር በተከሰተበት ወቅትና ስፍራ ተፈጥሮ የነበረውን ሁኔታ በዝርዝር እንዲያስታውቋቸው የተሰወሩ ሰዎችን ቤተ ዘመዶችን መማፀን ብቻ ነበረ። ከጥቂት ደቂቃዎች በኋላ ስራቸውን እየሰሩ ሳለ ገበያ ውስጥ ድንገት ስለተሰወሩ 2 ነጋዴዎች በራዲዮ ተነገረ። አበባ ልትገዛ ወደ ደንበኛው አበባ መሸጫ ሱቅ የሄደች ሴት ለገዛቸው አበባ ገንዘብ ከፍላ መልስ እየጠበቀች ሳለ አበባ ሻጩ ከትልቁ የገንዘብ ቦርሳ ውስጥ መልስ ሊሰጣት ዝቅ እንዳለ በዚያው ካይኗ ስር በድንገት እልም አለባት። ነጋዴው ኢየሱስ ተመስገን ሲል ማድመጧን ደንበኛው ተናገረች። ከዚያ በኋላ ልታየው አልቻለችም። በድንጋጤ አይኗን ብታብስም ከፊቷ ጭጋግ የጋረዳት ቢመስላትም ከፊቷ ግን ጭጋጉም አበባ ሻጩም አልነበረም። በዚያው ቅጽበት አንዲት ወጣት ሴት ወደ ቀረው የሕፃናት ማንሸራሸሪያ ጋር እየተመለከተች በድንጋጤ እየተንዘፈዘፈች ሰቅጣጭ ጮቷን ከእንባ ጋር ለቀቀችው። ልጄ የተሰረቀ ወዴት ገባብኝ፣ ገና 8 ወሩ ነው፣ የፖሊስ ያለ ስትል እሪቷን ብታቀልጠውም በአቅራቢያዋ የነበሩት ፖሊሶች ምንም ሊፈይዱላት አልቻሉም። በየስፍራው ጩኸትና ሁከት እየበረከተ ሄደ። ትልቅና ድብልብል ቢጤ ባለሱቅ ከሱቅ ውስጥ ድንገት ተወርውሮ በመውጣት ጩኸቱን አቀለጠው። የእርዳታ ያለ እርዱኝ! 2 የሱቅ ሰራተኞች ከሚሰሩበት ባንኮኒ አካባቢ በቅጽበት ተሰውረውብኛል አለ። ምን ማለት ይቻል ይሆን? ከስቶክሆልም ከተማ የሚወጣው የነዋሪዎች ድንገት መሰወር ዘገባዎች ከኦስሎ ጋር ካለው ጋር ተመሳሳይ ናቸው። ስቶክሆልም በሽብር ተናውጣለች። ከተሰወሩት መካከል በርካታ ፖሊሶች ይገኙበታል። ከኮፐንሃገንና ከሄልሲንኪ ተመሳሳይ መውጣት ጀመሩ። ከከተማው ውጪ ከገጠራማ አካባቢዎች የሚደመጡ ዘገባዎች በርካታ ሕፃናትና አዋቂዎችን ድንገተኛ መሰወር ይዘው ነበር። ፖሊስ ለችግሩ መፍትሄ መያዣ መጨበጫ በማጣት ግራ ተጋብቷል። ወይኔ! ወይዘሮ አንደርሰን ተነፈሰች። የፈጣሪ ያለ ምን ጉድ ነው! ተነስታ ወደ ደጃፉ አመራችና ወደ ጎዳናው ማማተር ያዘች። የምትኖርበት ቪላ ውብ ነው። የአትክልት ስፍራ ውበት መኖሪያውን ምቹ አድርጎታል።
ወይዘሮ ሃይላንድ አይኖቿን በእጆቿ ሸፍና እየጮችና ሩት እያለች መጣች። ወይዘሮ አንደርሰን እንዳስተዋል በጥያቄ ታዋክባት ጀመረ። እንግዳዛው በሲያልፍ አይተሽ ይሆን? ሩት በድንገት ተሰወረች። ከቤቱ ፊት ለፊት ደጃፍ አጠገብ ተቀምጣ ነበር። በምትሰወርበት ወቅት አትክልት ስፍራውን በመንከባከብ ስራ ተወጥሬ ነበር። በድንጋጤ ተውጬ በጩኸት ሩት ብዬ ብጣራም መልስ የሚሰጠኝ አልነበረም። ካጋጠሙኝ እንግዳ ትዕይንቶች ሁሉ እንግዳ የሆነብኝን ነገር ስመለከት ሰማይ ምድሩ ዞሮብኝ ነበር። ሩት አረ ወዴት ነው ያለሽው? እሺ ማን ወሰዳት ይባላል አልኩኝ። አቶ አንደርሰን ወደኛ መጣ። በዚህ ሰዓት እንዴት ልትመጣ ቻልክ ስትል ባለቤቱ ወይዘሮ አንደርሰን ጠየቀችው። ገና እኮ 3 ሰዓት ተኩል ነው። እኔ ከዚህ በላይ መሸከም የሚችል ጫንቃ ያለኝ አይመስለኝም። መስሪያ ቤታችን በሙሉ በሽብር ተናውጧል። ሚስጥራዊ በሆነ ሁኔታ በርካታ ሰራተኞች የገቡበት ጠፋ። አያሌ ማሽኖች ስራ ፈቱ። መጀመሪያ ላይ አንዳች አደጋ የተፈጠረ መስሎን ነበር። የጠፉትን ለማግኘት ያልፈለግናቸውን ጥግና ማጥ አልነበረም። እንኳን እነሱ ዱኳቸውም አልተገኘም። ነገር ግን አንድ ራሱን አማኝ ነው የሚጠራ ሰው ለጊዜው የተዘነጋኝ በክርስቲያን ጉባኤዎች ላይ የዘወትር ተሳታፊ የነበረ ይሄ ሰው በእርግጥም አሁን ሆኗል ማለት ነው? ምንድነው የሆነው ስል በጥያቄ ውጥር አድርጌ ሲይዘው ኢየሱስ የእርሱ የሆኑትን ወደ ራሱ ወሰዳቸው አለኝ። እጆቹን በጭንቀት አወራጫቸው። ጮክ ብሎ እያለቀሰ ማላዘኑን ተያዘው። እኔ እዚሁ ቀረው እንዲያቆም በመክራውም ከቁብ ሳይቆጥረኝ እርር ኩምትር ብሎ ለያጅ ለገራጅ እስኪያዳግት ማልቀሱን ቀጠለ። ሁኔታውን ማየትም ሆነ ድምጹን መስማት ሰቅጣጭ ነበረ። በእርግጥ በዚህ ሁኔታ ያልተሳካላቸው በርካታዎች ነበሩ። በተሽከርካሪዎች እንቅስቃሴ ወቅት ትርምስ ተፈጥሮም ነበር። የከተማው የኤሌክትሪክ ባቡር ያለ ስራም ቆሞ ነበር። ወረፋ የሚጠብቁ በረጅሙ የተሰለፉ ተሽከርካሪዎችም ይታያሉ። ህዝቡ ድንግርግሩ ወጥቷል። ከወዲና ወዲያ እየተዋከቡና እየተራራጡ የጠፉ ዘመዶቻቸውንም መፈለግ የጀመሩ በርካቶች ናቸው። ወይዘሮ ሃይላንድ ማልቀስ ጀመረች። ከዚያም እጆቿን እያወራጨች ወደ ቤቷ ሮጠች። አቶ አንደርሰንና ባለቤቱ ወደ መኖሪያ ቤታቸው አቀኑ። ራዲዮ የወሬ አቅጣጫውን ወደ በርገን ቀየረው። የበርካታ ዜጎችን የውሃ ሽታ መሆን መዘገቡን ቀጠለ። ስለዚህ መክሰፍት ምንነት ማወቅ የሚፈልጉ ሰዎች በሚያደርጉት የስልክ ጥሪ ማለዳው ፋታ አልነበረውም። ባህር ላይ ከነበረ መርከብ በርካታ ሰዎች ሊገኙ አልቻሉም። ገና የተወለዱ አራስ ልጆች ከማዋለጃ ሆስፒታሎችም ተሰወሩ። በዚህ ምክንያት ነርሶችና ረዳቶቻቸው በፍርሃት ተሽመድምደዋል። ከዚያም ባሻገር ፍርሃቱን ያናራው ከነርሶችና ከረዳቶቻቸው መካከል ጥቂቶቹ መሰወራቸው ነበር። ጠና ካሉ ሰዎች ቤቶች በርካቶቹ ባዶ ቀርተው ነበር። ከቀኑ 5 ሰዓት አካባቢ የለንደን ዜናዎች በሙሉ በ3 ሰዓት አካባቢ በመላው ብሪታንያ ድንገት ስለተሰወሩ ህፃናትና አዋቂዎች ምንም ዱካ ሳይተው የውሃ ሽታ ሆኖ መቅረት በሰፊው ያተቱ ነበር። ሁኔታው ሚስጥራዊ ነበር። ጥቂት ካህናት ምዕመኖቻቸውን ጉባኤ ቢጠሩም ሌሎች ሲገኙ ከነሱ መካከል ግን እግዚአብሔርን የሚፈሩና ያላቸውን ከመስጠት የማይቆጠቡት ግን ሊገኙ አልቻሉም። የዋና ደብር ጳጳስ ምሽት ላይ አገልጋዮችን ስብሰባ ጠራ። በኦስሎ ከተማ ከተሰማው ዜና በኋላ በተከታታይ ስለሚጠፉ ሰዎች ትኩስ ዜና መምጣት ሲቀጥል 3 ሰዓት ያህል ወደፊት ከንፈው ነበር። ከሁሉም የላቀው ደግሞ ከወደ ሩቅ ምስራቅ አገራት በተለይም ከኮሪያ የመጣው ዜና ነው። የተሰወሩ ሰዎች ቁጥር ወደ 100 ሺዎች ሲያሻቅብ ከነዚህም መካከል ወታደራዊ አዛዦች መኖራቸውም ነው። የጉዳዩን አንገብጋቢነትና የመዛመት ፍጥነት ለመግለጽ አዳጋች እየሆነ መጣ። ህዝቡ ለፍርሃት እጅ ሰጥቷል። በርካታ ዜጎች በተለይም ልጆቻቸው የተሰወሩባቸው ወላጅ እናቶች እጆቻቸውን እያወራጩ በእንባ እየተራጩ ከወዲህ ወዲያ ይሯሯጣሉ። በእግዚአብሔርና በሰዎች ላይ የስድብንና የርግማን ማት የሚያዘንቡ ሰዎችም ይታያሉ። አንድ ሰው ወደ ጎዳና ወጣና ልብ በሉ፣ አስተውሉ፣ በቅርቡ ሁላችን እንወሰዳለን ሲል ጮኸ። ራሱን መቆጣጠር ተስኖታል። አንዲት አረጋዊት እናትም እጆቻቸውን በመስቀለኛ ደረታቸው ላይ አጣምረው ካሉበት የመንገድ ጥግ ላይ አይናቸውን ወደ ሰማይ አቅንተው አይደረግም፣ እንዲህም አይሆንም፣ ከመምጣቱ በፊት አልተዘጋጀንም፣ ካሁን በኋላ ፈጽሞ ሊወስደን አይመጣም፣ ቸር አምላክ ኢየሱስ ሆይ
እባክህን እርዳን በቃ ማለት ነው እድሜ ዘመኔን ሃይማኖተኛ ሆኜ እኮ ኖሬያለሁ ነገር ግን በቅርቡ ይመጣል ብዬ በፍጹም አልጠበቅኩም ነበር ትኩረት ሰጥቼ አልተቀበልኩትም ነበር በቅርቡ የተከሰተ አደጋ እንደሌለ ከባቡር ጣቢያ አካባቢ መረጃ ተሰጠ ነገር ግን ፊንሰን በሚባለው ጣቢያ አንድ የባቡር ሾፌርና ትኬት ቆራጭ በመታጣታቸው ባቡሩ መቆሙ ተነገረ በርካታ መንገደኞች በመሰወራቸው ምክንያት የተሽከርካሪ ጥገና ሰራተኞች በሙሉ ከሐዲዱ ዘሎ በወጣ ባቡር ምክንያት የተጎዱ ሰዎችን እንዲያጣሩ ፈጣን ትዕዛዝ ደረሳቸው ከመርከበኞች አካባቢም ወደብ ላይ ካሉ መርከቦች በርካታ የመሰወራቸውም ጉዳይ ተነገረ የምሽቱ ጋዜጦች የተፈጠረውን ሁኔታ በዳሰሳቸው ውስጥ ከዘገቡ በኋላ ህዝቡ ረጋ እንዲልና በትግስት እንዲጠባበቅ አስገነዘቡ ፖሊስና ባለስልጣናቱ በጭንቀት ተወጥረው የተሰወረውን ህዝብ ቁጥር ለማወቅ ደፋ ቀና እያሉ ነው ሳይንቲስቶች በተለይም የአየር ዘገባ ባለሙያዎች በዚህ እንግዳ ክስተት ጥርት ያለ መረጃ ለመስጠት እየባተሉ ነው ከወደ አሜሪካ የመጣው ዘገባ ልክ በኖርዌይ እንደሆነው የምስራቃዊ የአሜሪካን ግዛት ፖሊስ በርካታ ዜጎች መጥፋቱን ተናገረ የበርካታ ሰዎችን ህይወት የቀጠፈ የተሽከርካሪ አደጋዎች ከመድረሳቸው ከወደ አሜሪካ ተዘገበ ጋዜጦች በቀጣዩ ቀን ማለዳ በአሜሪካን ስለተከሰተው ነገር ዝርዝር ገለጻ ይዘው እንደሚወጡ ለአንባቢያቸው ያስገነዘቡ ነበር አሁን ከምሽቱ 2 ሰዓት ሆኗል እንደ ራዲዮ ዜና ከሆነ ይህ እንግዳ ክስተት መላውን ዓለም አክሏል ልክ በዓለም ላይ በታወቁ ታላላቅ ከተሞች እንደሆነው በገጠር ከተሞችና ግዛቶች መከሰቱን የመረጃዎች ፍሰት አረጋገጠ በደቡባዊ ንፍቀ ክበብ ያለው መረጃ በመላው ዓለም በተከሰተው ተመሳሳይ ሁኔታ መፈጠሩን ያሳያል በዚህ ምሽት ሰዎች ወደ እንቅልፍ የሚሄዱ አይመስልም በየመንገዱ ላይ ሰዎች በንዴት በመንጨርጨር ስለተከሰተው ነገር ይነጋገራሉ በርካታ ሰዎች ለዚህ እንግዳ ክስተት መንስኤዎችን የክርስቲያን አማኞችና እምነታቸው ነው ወደሚለው ድምዳሜ ላይ ደረሱ ከተሰወሩ ሰዎች ጋር ዕውቅና የነበራቸው ሃይማኖታዊ ወግ አጥባቂዎችና ንጹሃን ሕፃናት ነበሩበት ሲሉ ስለተወሰዱት ምስክርነት ሰጡ ምሽት ላይ ስለተፈጠረው ነገር የቢራ ፋብሪካው ሰራተኛ ሲናገር ሃንስ ኦልሰን አሁን የለም ሄዷል አዛውትሮ እንደሚናገረው የተናገረለትን አግኝቷል ኢየሱስ ወደ ራሱ ሊወስደው መጣለት አሁን ሌላኛው ቀጠለ በእኛም ዘንድ አንድ አጥባቂ ነበረ እርሱም ከተሰወሩት መካከል ነው ነገር ግን የመንግስት ባለስልጣናት ጥንቃቄ እንዲያደርጉና መሰል ነገር ዳግመኛ እንዳይፈጠር ሃይማኖታዊ እንቅስቃሴዎችን መከልከል እንዳለባቸው አስባለሁ ከህዝቡ መካከል አንድ ሰው አንባረቀ ካንቱ ችግር ዳግም ተመልሶ የሚመጣ አይደለም የሆነ ሆኖ አማኞች ቀድሞውኑ ተስፋ ያደርጉት የነበረ ነገር በመፈጸሙ ልክ ነበሩ ሰምተናቸውም ቢሆን ኖሮ ከዚህ የተሻለ ጣ በደረሰን ነበር አሁን ግን ከዚህ የባሰ በሚሄድ ቀውስና ሲኦል ውስጥ ለመኖር ተገደናል እና ታምናቸው ነበር ማለት ነው ሲል አንደኛው ጠየቀ ከነርሱ ጋር መሄድ ነበረብህ ምን አለ በሆነልኝ ምኞቴ ነው ሲል መለሰለትና መንገዱን ቀጠለ አንድ ከሰውየው ኋላ ገመድ ይገባል ሁላችንም ይህንን የክርስትና እምነት እብደት የምታምኑ ሁሉ ላንገታችሁ ገመድ መልካም ሽልማት ነው ሲል ዛተበት በበነጋው ጋዜጦች እንደገቡት ተስፋ ምንም ዝርዝር መረጃ መስጠት አልቻሉም ሁሉም ነገር እንግዳ ነው ሚስጥራዊም ሆኖ ቆየ ከየሀገሪቱ ተመሳሳይ ዘገባዎች ተደመጡ ከተልኮ መስኮች በተነገረው መረጃ መሰረት ከጥቂት ክርስቲያኖች በቀር በርካታዎቹ ከነርሱ መካከል የገቡበት ጠፋ በወቅቱ በተጠራው ጉባኤ ላይ ብዙ ካህናትና ሰባኪዎች መገኘት ቻሉ በርካቶች ግን ከተሰወሩት ዘንድ ስለነበሩ አልተገኙም የስብሰባው መንፈስና ተሰብሳቢው በድንጋጤ የተወረረና ቀፋፊ አይነት ስሜት ነበረው ምክንያቱም ከስብሰባው በኋላ በተሰጠው መግለጫ በርካቶች በውስጣዊ ሐዘን ተመተዋል ማንንም ሰው ቅንጣት ታክል ያልተጠራጠረው እውነት የክርስቶስ ዳግም ምጽአት ማለት የክርስቶስ ሙሽሪት መወሰድ የተባለው መከሰቱን ነው አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 14
እስከ 18 ከተሰብሳቢዎቹ መካከል የተወሰኑት ከስነ መለኮት ትምህርታቸውና ከእግዚአብሔር ቃል ጥናታቸው መንገድ አንጻር በዚህ ሁኔታ መፈጸማቸውን በጭራሽ እንዳልጠበቁ ተናዘዙ። ለነሱ ዳግመኛ መወለድ ማለት የማይታወቅ ልምምድ ነበር። አንድ ወጣት ካህን በዚህ መንገድ አልተማርኩትም፣ ፕሮፌሰሮቹ በዚህ ሁኔታ መፈጸሙን አልነገሩኝም ሲል ተናገረ። በመካከላቸው የተገኘ ጋዜጠኛ እንደዘገበው ከሆነ ተሰብሳቢዎቹ ለመወያየት ቢሞክሩም የውይይቱን መነሻ ጨብጦ ለመስለቅ አእምሯቸው አቅም ማጣቱን ታዝበዋል። ፖሊሶች ትኩረታቸውን በጉዳዩ ላይ የጋራ ሐሳብ ወዳላቸው ሰዎች በማዞራቸው ከነርሱም ባደመጡት መሰረት ይህ ክስተት አስቀድሞ የተነገረ መጽሐፍ ቅዱሳዊ ክስተት ሲሆን የቅዱሳን ወደ ላይ መወሰድ ማለትም ኢየሱስ የራሱ የሆኑትን ወደ ራሱ ወስዷቸዋል የሚለውን ሐሳብ ቢያደምጡም የካህናቱ ሐሳብ ግን ለሕዝብ ለማሳወቅ ፈቃደኛ አልነበሩም። ምክንያቱም ከተደናገጠና በንዴት የሚይዘውንና የሚጨብጠውን ያጣ ሰው አእምሮ ሐሳብ ውጤት ነው ብለው አቃለውት ነበር። ክስተቱ ብዙ ርቀት በመሄዱ የመንግስት አንገብጋቢ ጥያቄ ሆነ። ገጠመኙ ከሃይማኖት ጋር ተያያዥነት ያለው ከሆነ ሁሉም ቤተክርስቲያናቸውንና የማምለኪያ አዳራሾቻቸው የተፈጠረውን ነገር እስኪጣራ ጥንፍፍ ያለ እውነት እስኪገኝ ድረስ ላልተወሰነ ጊዜ እንዲዘጉ ግድ ተባለ። ችግሩ የመላው ዓለም የጋራ ችግር በመሆኑ ግን የጋራ አቋም ሊወሰድ ይገባል። በዚህም ስራ ክንውን የተባበሩት መንግስታት ዩኤን የተባለው ተቋም በመሆኑ በጥንቃቄ እንዲከታተለው ሆነ። በክርስቲያኖች ዘንድ የነበረው ሁኔታ በጣም አስከፊ ነው። ትናንትና በዋለው እሁድ ሁሉም ቤተክርስቲያናት የአምልኮ አዳራሾች በሰው ተሞልተው ነበር። አሁን ጥቂት የደብር ሕዝብ ያለ ሰባኪ ሲቀር በርካቶች ግን ሊገኙ አልቻሉም። በበርካቶች የምዕመናን ጉባኤ ውስጥ በጣም ጥቂት አማኞች ሲቀሩ የጊዜውን ነገር ለመቋቋሚያ እንዲሆናቸው ቃሉን ለመስማት የማያምኑትም በጉባኤ ውስጥ ተገኝተዋል። ምናልባት በርካታዎቹ ከታላቁ መከራ ጋር እንደተፋጠጡ የተረዱም ይገኙበታል። ሰዎቹ የእግዚአብሔርን ቃል ለመስማት ቢፈልጉም አልተቻለም። አንዱ ለማንበብ ሞከረ፣ መልሶ ግን አንዳች መረዳት አልቻልኩም አለ። መጽሐፍ ቅዱስን ለሌላኛው ሲያቀብለው ማንበብ አልችልም ሲል መለሰለት። ሌሎች በእንባ መራጨት ያዙ። ይህ ትልቅ የሕዝብ ክምችት፣ ይህ አሳዛኝ ክስተት ከክርስቲያን እምነት ጋር የተያያዘ መሆኑን የተስማሙ መሰሉ። ስለዚህ አንዳች ማብራሪያ ሊሰጧቸው የሚችሉት እነርሱ እንደሆነ አሰቡ። በርካቶች የእግዚአብሔርን እርዳታ ለመሻት መጥተዋል። ብዙዎቹ ግን በሐዘን በትር ተደብድበዋል። አብዛኞቹ ጉባኤዎች በቀውስ ተተራምሰዋል። አንድ ሰው ቡጢውን እንደጨበጠ ተስፈንጥሮ ቆመና ሰባኪው ላይ አፍጥጦ በዚህ ለቀረነው ለበርካታዎቻችን ተጠያቂው አንተ ነህ። ኢየሱስ የራሱ የሆኑትን ወደ ራሱ እንደሚወስዳቸው በጭራሽ ነግረህን አታውቅም። ከዚህም በተጨማሪም ልብን ስለማንጻት፣ ስለመንፈስ ቅዱስ ሙላት፣ በሰውና በእግዚአብሔር መካከል ስላለው ግልጽ ግንኙነት በግልጽ ቋንቋ ብዙ ልትነግረን አልቻልክም። እኔማ ምን እንዳስቀረኝ አውቃለሁ፣ በጣም ጥቂት ነገሮች፣ ነገር ግን ጥቂት የሚባሉ ጉዳዮች። እባክህን ቸር እግዚአብሔር ሆይ እርዳኝ ሲል ከሰባኪው ጋር እንደተፋጠጠ ተናገረ። ዝጋ ሰባኪው መልሶ አንባረቀበት። በእርሱ ቤት ስራውን በአግባቡ የተወጣ መስሎት ነበር። አንዱ ሌላኛው ላይ እየጮኸ መካሰስና እርስ በርስ መላቀስ ቀጠሉ። መዝጊያውን ያንኳኳሉ፣ ነገር ግን መዝጊያው ተዘግቷል። ሁኔታውን በቃላት መግለጽ እጅግ አዳጋች ነው። ሰዎች ሁሉ ካሰቃቂና ካስፈሪ ጊዜ ጋር ሊጋፈጡ መሆናቸውን ተገንዝበዋል። ሁኔታው ተስፋ አስቆራጭ ነው። መዝጊያው ተከርችሟል። ሃይማኖታዊ መልክ ያላቸውና ለቃሉ ኃይል ግድ ያልነበራቸው ሁሉ መዝጊያውን እያለቀሱ ያንኳኳሉ። አንዳንዶቻቸው ወደ ቤተክርስቲያን ይመጡ የነበረው ከወዳጆቻቸው ላለመለየት ሲሆን፣ ሌሎች ደግሞ ለሙዚቃውና ለዝማሬው ሲሉ በመሆኑ ዳግም በመወለድ የመንፈስ ቅዱስ ስጦታን ሊቀበሉ አልቻሉም። ከዚህም የተነሳ የርስታቸውን መያዣ ሊያጡ ግድ ሆነባቸው። ለእነርሱ የእግዚአብሔር ጉባኤ ማሳለፊያቸውና እንደ ማንኛውም ማህበራዊ ክንውን ነበር። አሁን ግን መዝጊያውን እያንኳኩ ጌታ ሆይ ጌታ ሆይ ክፈትልን ይላሉ። ከዚህም በተጨማሪ በሆነ ቅጽበት የሆነ ስፍራ ሶስተኛው የዓለም ጦርነት ሊፈነዳ ይችላል የሚል ጭምጭምታ ምድርን አዳረሳት። በምስራቁና በምዕራቡ ዓለም መካከል ያለው ዲፕሎማሲያዊ ግንኙነት ተቋረጠ። ባለስልጣናቱ ክርስቲያኖችን በመቃወም
ያቋም መግለጫ ሲያወጡ ጊዜ አልወሰደባቸውም። ሁሉም አይነት ክርስቲያናዊ እንቅስቃሴዎችና የክርስቲያናዊ ስብሰባዎች የመከልከላቸው ሪፖርት ከወደ ምስራቅ ተሰማ። በሞት ጣር ውስጥ እንኳን የኢየሱስን ስም መጥራት ክልክል መሆኑ ተነገረ። ሀገራት ምድሪቷን ከመንፈሳዊ ጽሑፎች ነፃ ለማድረግ ሲሉ መጽሐፍቱን በእሳት ለማጋየት ወሰኑ። የእሳት ራት እንዲሆን ከተፈረደባቸው መካከል ዋነኛው ደግሞ መጽሐፍ ቅዱስ ነው። ሌላው ቀርቶ ኢየሱስን የሚያስታውስ ኢምንቷ እንቅስቃሴ እንኳን የሞት ቅጣትን ታስከትላለች። በምዕራቡ ዓለም ሀገራት እነኚህ ማዕቀቦች ሕጋዊ እስከሚሆኑ ጥቂት ጊዜ ወሰደ። ነገር ግን በአመራሩ አካልና በሕዝቡ መካከል ያለው አምላክ የለሽ ማህበረሰብ አንዳች ነገር መደረግ እንዳለበት አስገነዘቡ። ከነርሱ አብላጫው ለዚህ ቀውስ መንስኤው ክርስትና ነው በሚለው ሐሳብ ረቺ በመሆናቸው ቀጥሎ ሊፈጠር የሚችለው ግልጽ ነው። ስለዚህም በሰው ልጆች ታሪክ ውስጥ ያልነበረ ዘግናኝ ጊዜ ተጀመረ። በምድር የቀሩት በርካታ ክርስቲያኖች የባለስልጣናቱን ክልከላ ባለመቀበል ልመናቸውን ቀጠሉ። ድርጊታቸውና ልመናቸው በባለስልጣናቱ ሲሰማ እየተለቀሙ ለእስርና ለከባድ እንግልት ተዳረጉ። ሕይወታችሁን ለማዳን ከፈለጋችሁ ኢየሱስ ክርስቶስን እየተራገማችሁት ካዱት መፈክሩ ይሄ ነበር። ነገር ግን በሺዎች የሚቆጠሩት በመጽናታቸውና እግዚአብሔርን ላለመካድ በመቆረጣቸው በቃላት ለመግለጽ በሚያዳግት መልኩ በጅምራ ተረሸኑ። ሌሎች ለሞት እስኪደርሱ ድረስ ያሰቃዩአቸው ነበር። ሕግም የለም፣ ፍትህም ተረግጧል፣ ሰይጣን ተለቋል። በርካቶች በስደት ተበተኑ። ነገር ግን ዓለም በሞላ በክፉ ስለተያዘ መሸሸጊያም ማምለጫም አልነበረም። ሁሉም ሀገራት ክርስቲያኖች የማጥፋት አቋማቸው ተመሳሳይ ነው። የዚህ ዓለም አምላክ ኃይሉን ተቆጣጠረ። ልጆች ወላጆቻቸውን ለሞት አሳልፈው ሰጡ። ሉቃስ 21 ቁጥር 16። ሁኔታው ለመግለጽ አስቸጋሪ ቢሆንም ልክ እግዚአብሔር በዮሐንስ ራእይ እንደገለጸው ያለ ነው። ይህ ያዘነ ሕዝብ ጌታ ሆይ እነዚህን ቀናት አሳጥራቸው እያለ ያለቅሳል። ውድ ወዳጆቼ ኢየሱስ በዚህ ምሽት ቢመጣ ዝግጁ ናችሁ? ካልሆናችሁ ኃጢአታችሁን ለእግዚአብሔር በመናዘዝና ንስሐ በመግባት ለመዳናችሁ እርግጠኛ ሆኑ። ምሕረቱን ለምኑ። በክርስቶስ ኢየሱስ ደም ያነጻችኋል። በንጹህ ልባችሁ ካረጋችሁትና እስከ መጨረሻው ካመናችሁት ኢየሱስ ሲመጣ አብራችሁ ትወሰዳላችሁ። ዛሬም ጊዜው የጸጋ በመሆኑ የኢየሱስ መሆን ትችላላችሁ። የተወደዳችሁ ተመልካቾቻችን እንግዲህ የማራናታ ፕሮግራማችን የተመለከታችሁትን ይመስል ነበር። ሪቨሌሽን የተሰኘው ፊልም ሳምንት ይቀጥላል። በሚቀጥለው ሳምንት ከምናቀርባቸው ፕሮግራሞች አንዱ ሽንሻንጂ በሚል እንግዲህ በመዲናችን አዲስ አበባና እንዲሁም በተለያዩ ክልሎችም ጭምር ይመስለኛል የተለያየ የስተት ትምህርቶችን ወጣቶችን በመያዝ ወጣቶችን በመድረስ በተለይ ደግሞ ወንጌል አማንያኑ ጋር ትኩረት በማድረግ የሚሰራ ትልቅ የስተት ትምህርት እንቅስቃሴ አለ። ይሄንን በሚመለከት ሳምንት ምናቀርብ መሆኑን ከኦዲዮ ለማሳወቅ እንወዳለን። እንድትከታተሉንም እንጋብዛለን። ሰሞኑንም በጄኤምኤም ቲቪ በተለያዩ ፕሮግራሞች ይሄንን እያቀረብን ነው የምንገኘው። በውስጥ ለውስጥ ብዙ የስተት ትምህርቶች እየተላለፉ ያሉበት ዘመን ውስጥ ነው የምንገኘውና በተለይ ደግሞ እንደዚህ አይነት ህይወት ውስጥ ያላችሁ ሰዎች እንዲህ አይነት ትምህርትን የምትከታተሉ እንዲህ አይነት እምነት ውስጥ ያላችሁ ሰዎች የምናቀርበውን ፕሮግራም ተከታተላችሁ ከዛ ህይወት ውስጥ እንድትወጡ ከዛ አስተምሮት ውስጥ እንድትሸሹ እንድታመልጡ ይሄንን በአክብሮት ለመናገር ወዳለው የሚቀጥለው ሳምንት የማራናታ ፕሮግራማችን አንዱ በዚህ ላይ ያጠነጠነ ዶክመንተሪ ፕሮግራም ነው የምናቀርብላችሁ። ከዚህ ቀደምም በዚሁ በማራናታ ፕሮግራማችን በኢቫንጀሊካል ቲቪ ላይ አቅርበነው እንደነበር ይታወሳል። አሁን ግን ደግሞ ስር እየሰደደ ውስጥ ለውስጥ ብዙ ስራ እየተሰራበት ያለ ትልቅ የስተት አስተምሮ በመሆኑ ይሄንን ወደ አደባባይ ማውጣታችን አይቀርም። የሚቀጥለው ሳምንት ይዘን ከምናቀርባቸው ፕሮግራሞች ውስጥ አንዱ ነው። የሚቀጥለው ሳምንት እስከምንገናኝ ድረስ የእግዚአብሔር ፍቅር ከሁላችን ጋር ይሁን። እግዚአብሔር ፍቅርን ይስጠን፣ ማስተዋልን ይስጠን። ደግሞ ጌታ ሊመጣ በደጅ እንዳለ ሰው ደግሞ የምንዘጋጅበት ልብና መንፈስ ደግሞ ይብዛልን። ጌታ ኢየሱስ ክርስቶስ ይባርካችሁ። በሚቀጥለው ሳምንት እንግዲህ ከሄቨን ጋር ሆነን የምናስተናግዳችሁ ይሆናል። ተባረኩ። መልካም ጊዜ ይሁንልን።